በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ኃይልን እስክትለብሱ የሚል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የመቆማችን ምስጢር የመራመዳችንም ኃይል የመድረሳችንም ግቡ አንተ ነህና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ለመዳናችን ለሕይወታችን አንተን ለመምሰል ወደ አንተም ለመጠጋት የተጋህልን ጌታ ዘወትርም ደግሞ በቃልህ ስለምትመራን ከንጹሕ ውሃ ስለምታጠጣን በለምለም መስክም ስለምታሳድረን ምስጋና እናቀርብልሃለን። የሕይወታችን ራስ እግዚአብሔር ለወንዶችና ለሴቶች ሁሉ የሰውነት ክብራቸው የሰማይ የዘላለም ሕይወት መውረሻቸው አንተ ስለሆንክ ሁሉ የሚገኝብህ ጌታችን ሆይ ተመስገን። እግዚአብሔር መንፈስ ቅዱስ በእውነት እኛ ባሪያዎችህ እናመሰግንሃለን። ዳግም የወለድከን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። የማናውቀውን ያሳወቅከን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። ወደ ክርስቶስ የመራህን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። ኃይልን የሰጠህን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። አለኝታ የሆንከን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። ከሐዘን ያጽናናህን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። በክብርህ የሸፈንከን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። ሰማይን የከፈትክልን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። መቅደስህ ያደረግከን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። ከእኛ የማትለይ እግዚአብሔር መንፈስ ቅዱስ ሆይ ተመስገን። የበረከታችን ምስጢር እግዚአብሔር መንፈስ ቅዱስ ሆይ ተመስገን። አስታዋሻችን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። የጅማሬ ኃይላችን የፍጻሜ ብርታታችን እግዚአብሔር መንፈስ ቅዱስ ሆይ ተመስገን። የነቢያት መነጽር እግዚአብሔር መንፈስ ቅዱስ ሆይ ተመስገን። የሐዋርያት ድፍረት እግዚአብሔር መንፈስ ቅዱስ ሆይ ተመስገን። የሰማዕታት ጽናት እግዚአብሔር መንፈስ ቅዱስ ሆይ ተመስገን። አቤቱ ጌታ እግዚአብሔር እኔን ባሪያህንና በፊት ያሉትን እነዚህን ባሪያዎችህን ይቅርበል። የሚመሩንን መሪዎቻችንን ሁሉ በየስፍራው የተሰማሩትን አለቆች ሁሉ አቤቱ ይቅርበል። ለዓለም ነገሥታት ሁሉ ለፈጠርከውም የሰው ልጅ ምሕረትን አቤቱ ላክ። የተጨነቁትን ሁሉ ጽኑ በሆነ በሰው አገዛዝ የተያዙትን በየበረሃው በየጫካው በየባህሩ በሰው ታግተው እየተጨነቁ ያሉትን ዛሬ በሥልጣንህ ነፃ እንድታወጣ የምስኪኖች እንባ የሚታበስበት ሰቆቃ የሚያበቃበት ቀን እንዲሆን አቤቱ እንማልድሃለን። የታመሙትን እንድትፈውሳቸው፣ የወደቁትን እንድታነሳቸው፣ ከሃይማኖት የሳቱትን ሁሉ ወደ እውነተኛው መንገድ እንድትመልሳቸው፣ በስህተት ትምህርት የሚወዛወዙትን ሁሉ
አንተን በማወቅ ጸጋ እንድታቆማቸው አቤቱ እንማልድሃለን። የታሰሩትን፣ የተሰደዱትን፣ እንጀራ ያጡትን፣ በኑሯቸው ሰላም የተነፈጋቸውን፣ ለመውጣት ለመግባት ያልተቻላቸውን፣ ትዳራቸው ያዘመመባቸውን፣ ልጆቻቸው ታመው ልጆቻቸው በጠባይ ጠፍተው የተጨነቁትን ሁሉ በዚህ ቀን እንድታስታውስልን አቤቱ እንማልድሃለን። ስለ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶችና ሴቶች ባሪያዎችህን ሁሉ በቃል ኪዳንህ እንድታስባቸው ጸጋ፣ በረከትህ፣ ማዳን፣ ምሕረትህም ከእነርሱ ጋር እንድትሆን አቤቱ እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ኃይልን እስክትለብሱ የሚል ነው። ዘመኑ ዘመነ መንፈስ ቅዱስ ነው። መንፈስ ቅዱስ ክርስቶስን ያወቅንበት ጥበባችን፣ ክርስቶስን የምንመስልበት መምህራችን ነው። መንፈስ ቅዱስ ለክርስቶስ መምጣት ለመጨረሻይቱ ቀን የሚያዘጋጀን፣ መንፈሳዊ ውበታችንን የሚናፍቅ፣ መንፈሳዊ ቁንጅናችንን የሚናፍቅ ታላቅ የውበት ሰራተኛ ነው። እግዚአብሔር መንፈስ ቅዱስ ኃይሉ ልክና መጠን የለውም። ይህ ዓለም በወልድ ቃልነት ሲፈጠር ለተፈጠረው ዓለም ሕይወትን፣ ቀጣይነትን የሰጠ እግዚአብሔር መንፈስ ቅዱስ ነው። የአብና የወልድ ሕይወታቸው እግዚአብሔር መንፈስ ቅዱስ ነው። የእኛ ሕይወታችን ሕይወት ላለው ሁሉ ሕይወቱ እግዚአብሔር መንፈስ ቅዱስ ነው። እንስሳት በደመ ነፍስ የሚንቀሳቀሱት፣ እጽዋትም የሚለመልሙ የሚያፈሩት በእግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ከአብና ከወልድ ጋራ ባለመለየት ለዘላለም የኖረ የሚኖር ነው። እግዚአብሔር መንፈስ ቅዱስ እኔ ባይ የሆነ አካል ነው። እግዚአብሔር መንፈስ ቅዱስ ለነቢያት ነቢያት የተባሉበት ምክንያት ነው። እግዚአብሔር መንፈስ ቅዱስ የወደፊቱን 1000 ዓመት ለነቢያት የገለጠ ታላቁ የእውቀት መነጽር ነው። ለሐዋርያትም ጥብዓትን፣ ድፍረትን የሰጠ በገዳዮች ፊት ቆመው ስለሞተው ስለተነሳው ስለ ጌታችን ስለ ኢየሱስ ክርስቶስ እንዲመሰክሩ ያደረገ የብርታት ምስጢር ነው። እግዚአብሔር መንፈስ ቅዱስ መካር መንፈስ ነው፣ የሚመክር ነው። ነገን ንጹሕ የሚያደርግልን ከጸጸት የሚጠብቀን ነው። ነገን የሚያወርሰን በዘላለም ቤትም የሚያስተናግደን ነው። እግዚአብሔር መንፈስ ቅዱስ
ማደሪያዎቹ ያደረገን እኛነታችንን ያልናቀ ክርስቶስን እስክንመስል ድረስ ለእኛ የሚተጋ ነው። ቤተ ክርስቲያንን የሚመራት እግዚአብሔር መንፈስ ቅዱስ ነው። በበዓለ ሃምሳ የወረደው እግዚአብሔር መንፈስ ቅዱስ ባለመለየት ዛሬም በቤተ ክርስቲያን አለ። በቤተ ክርስቲያን አባቶች፣ በሃይማኖት አለቆች፣ በወንጌል መምህራን፣ በበጎች እረኞች አድሮ የሚያስተምር፣ መንገድ የሚያሳይ፣ የሚገስጽ፣ የሚያርም እግዚአብሔር መንፈስ ቅዱስ ነው። አንድ ክርስቲያን ከክርስትናው ወድቋል የምንለው የሚሰማውን የእግዚአብሔር ቃል ሰዋዊ አድርጎ ሲመለከት ነው። የአባቶችን እረኝነት፣ የመምህራንን ምሪት ሰዋዊ አድርጎ ከተመለከተው ከክርስትናው ወድቋል ማለት ነው። በሚታየው አገልጋይ ውስጥ የማይታየው መንፈስ ቅዱስ ያስተምረናል፣ ወደ ጸጋ መንገድ ይመራናል። ይህንን ዓለም በገዛ ኃይላችን መጋጠም አንችልም። ዓለሙ ስጋና ሰይጣን እኛን ለማሸነፍ ብቁ ናቸው። ኃይልን ከለበስን፣ መንፈስ ቅዱስን ከለበስን ግን አይችሉንም። እግዚአብሔር መንፈስ ቅዱስ የአማኞች መታፈሪያ ነው። ቅጥሩ የማይደፈር ነው። ቀስትና ጦር ቢላክ ጋሻነቱ ጦር የማይበሳው ነው። እግዚአብሔር መንፈስ ቅዱስ የአማኞች ከለላ ነው። እስራኤልን በምድረ በዳ በደመና ጋርዶ የመራ፣ ከላይ ቀትሩ ከስር ያሸዋው ግለት፣ ከላይ ዋዕዩ ከስር ያሸዋው ግለት እንዳያቃጥላቸው የበረሃ ጥላ የሆነላቸው እግዚአብሔር መንፈስ ቅዱስ ነው። ያ ደመና ጥላ ብቻ አይደለም፣ መሪም ነበረ። ያ ደመና በጠላትና በእግዚአብሔር ሕዝብ መካከል ግድግዳ ነበረ። ያ ደመና ቀን ከፀሐይ የሚከልል፣ ከጀርባ ሆኖ ደግሞ ጠላትን የሚመልስ፣ በሌሊት ደግሞ የሚያበራ ነበረ። እግዚአብሔር መንፈስ ቅዱስ መሪያችን ነው። በረሃውን ካርታ ይዘን ልናቋርጠው አንችልም። የበረሃው አዙሪት ቢያሰጋን ያልተቀየሰ መንገድ ባለበት መንገድና ብርሃን የሚሆነን እግዚአብሔር መንፈስ ቅዱስ ነው። ቀትሩ እንዳያቃጥለን፣ እድሎቻችን እንቅፋት እንዳይሆኑብን፣ ምቾት እንዳይቀብረን እግዚአብሔር መንፈስ ቅዱስ የቀኑ ጥላ ነው። ሌሊቱ እንዳያስፈራን፣ መከራው ለምርኮ እጃችንን እንድንዘረጋ እንዳያደርገን፣ ፍርሃትና ድንጋጤ እንዳይገጥመን መንፈስ ቅዱስ የሌሊቱ ብርሃን ነው። አምደ ብርሃን ነው። የብርሃን አምድ፣ የብርሃን ግድግዳ ነው። ያ ደመና በሌሊት በእስራኤል ሰፈር በኩል ብርሃኑ ሲታይ፣ በጠላት ሰፈር በኩል ደግሞ እሳታዊነት፣ ነበልባላዊነቱ ይታይ ነበረ። መንፈስ ቅዱስ የእሳት ቅጥር ነው። የማይደፈር ጠባቂያችን ነው።
መንፈስ ቅዱስ የበረሃው መሪያችን ነው። በረሃ መሪ ይፈልጋል። በረሃ አዋቂ ይፈልጋል። የሕይወታችን ድርሰት የተጻፈው በእግዚአብሔር መንፈስ ቅዱስ ነው። እርሱ የሕይወታችን ደራሲ ነው። የሕይወታችንን ድምድማት ግብና ፍጻሜውን ሲያጠናቅቀው በመንግሥተ ሰማያት ነው። ራሳችንን በገሃነም ካገኘነው ከተጻፈልን ወጥተን የተጻፈልንን ሰርዘን ነው። እግዚአብሔር ለሞት አልፈጠረንም። እግዚአብሔር ለገሃነም አልፈጠረንም። እግዚአብሔር ለጥፋት አልፈጠረንም። ኃይልን እስክትለብሱ ምድራዊውንም ሕይወት ለመኖር እግዚአብሔር መንፈስ ቅዱስ ያስፈልገናል። ዛሬ የመኖር አቅም ያጡ በምቾት የሚኖሩ ሕዝቦች ናቸው። ራስን የማጥፋት ወንጀል ከአፍሪካ ይልቅ በተደላደሉ ሕዝቦች ዘንድ ጎልቶ ይታያል። ለምን ስንል ምቾት ያለ እግዚአብሔር መንፈስ ቅዱስ ሕይወትን እንድንሰለች ያደርጋል። ምቾት ያለ እግዚአብሔር መንፈስ ቅዱስ ዓለም ይሄ ብቻ ነው ወይ ብለን ተስፋ እንድንቆርጥ ያደርጋል። ምቾታችንን ለማስተዳደር እግዚአብሔር መንፈስ ቅዱስ ያስፈልገናል። የዓለምን በረሃ ለማቋረጥ በፈተናው ሁሉ እጅ ላለመስጠት እግዚአብሔር መንፈስ ቅዱስ ያስፈልገናል። ክርስትናን በወጉ ለመኖር እግዚአብሔርን አገልግለን ባለ ሽልማት ባለ ወግ ለመሆን እግዚአብሔር መንፈስ ቅዱስ ያስፈልገናል። ማንም በግል መሳሪያው ለመንግስት በወታደርነት እንደማያገለግል መንግስት ወታደሩን የራሱን መሳሪያ እንደሚያስታጥቀው ኃይልን እንደሚያለብሰው አገልግሎትን ክርስትናን በገዛ ኃይላችን ልናከናውኑ አንችልም። መንፈስ ቅዱስ ኃይል ሊያለብሰን ያስፈልጋል። ኃይል ምንድን ነው? ይህ ዓለም የተመሰረተበት የሚዘወርበት ቀጣይነት የሚያገኝበት በኃይል ነው። የፀሐይ ኃይል፣ የጨረቃ ኃይል፣ የከዋክብት ኃይል፣ የፕላኔቶች ኃይል እጅግ ብዙ ነው፣ እጅግ ሰፊ ነው። ይህንን ኃይል የሚመግብ እግዚአብሔር መንፈስ ቅዱስ ነው። ለፀሐይ ብርሃኗ እግዚአብሔር መንፈስ ቅዱስ ነው። ለጨረቃ ብርሃኗ እግዚአብሔር መንፈስ ቅዱስ ነው። ግዙፍ ፕላኔቶችን የሚመራ እግዚአብሔር መንፈስ ቅዱስ ነው። እነዚህ ሁሉ በራሳቸው ህልውና ያገኙ በራሳቸውም የሚቀጥሉ አይደሉም። ይህ ዓለም ሰሪ ብቻ ሳይሆን አስተዳዳሪም አለው። በእጃችን ላይ ያለው ሰዓት ከፋብሪካው ከወጣ በኋላ ከፋብሪካው ቁጥጥር ውጭ ነው። ይህ ዓለም ግን በእግዚአብሔር ተሰርቶ በራሱ ይኑር የተባለ ዓለም አይደለም። ዕለታዊ የእግዚአብሔር ምሪት ያስፈልገናል። እንኳን እኛ ፀሐይ፣ ጨረቃ፣ ከዋክብት፣ ፕላኔቶች የእግዚአብሔር ምሪት ያለማቋረጥ ያስፈልጋቸዋል። የተዘራው ዘር አፈር ውስጥ ገብቶ የሞተው ሕይወት የሚያገኘው በእግዚአብሔር መንፈስ ቅዱስ ነው። የእንስሳት የሰው ልጆች የመዋለድና የቀጣይነት ምስጢሩ እግዚአብሔር መንፈስ ቅዱስ ነው። ልደት እየቀጠለ ያለው በእግዚአብሔር መንፈስ ቅዱስ ነው። የእጽዋት ልምላሜ፣ የእንስሳት እንቅስቃሴ፣ የሰው ሕያውነት
በእግዚአብሔር መንፈስ ቅዱስ የሚከወን ነው። ራሱን ያላመጣ ዓለም በራሱ መኖር አይችልም። ከመቼውም ጊዜ ይልቅ ይህች ዓለም የኃይል ጥገኛ እየሆነች ነው። የዕለት እንጀራችንን አብስለን ለመብላት እንኳ ኃይል ያስፈልገናል። የኃያላን አገሮች የኃይላቸው አንዱ መገለጫ የኃይል ፍላጎታቸውን ማሟላት መቻላቸው ነው። ይቺ ዓለም ያለ ኃይል ልትንቀሳቀስ አትችልም። ክርስትናችን፣ ሕይወታችን፣ አገልግሎታችን ያለ እግዚአብሔር መንፈስ ቅዱስ ኃይል ሊቀጥል አይችልም። ይህ ዓለም ሲሰራ ይሁን የሚለው የወልድ ቃል ሲነገር የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ይህንን ዓለም ውበት ለመስጠት፣ ለዚህ ዓለም መልክ ለመስጠት፣ ይህንን ዓለም ለማደራጀት፣ ለተፈጠረው ፍጥረት ሕይወትን፣ ቀጣይነትን ለመስጠት እግዚአብሔር መንፈስ ቅዱስ በጥንተ ተፈጥሮ ዋና ሰራተኛ ነበረ። እግዚአብሔር መንፈስ ቅዱስ የዚህ ዓለም ባለቤት ነው። የእስራኤል ልጆች የኤርትራን ባህር ባቋረጡ ጊዜ ውሃው እንደ ግድግዳ የቆመው በእግዚአብሔር መንፈስ ቅዱስ ነው። በዘጸአት 15 ላይ በአፉ እስትንፋስ ውሆች እንደ ክምር እንደ ግድግዳ ቆሙ ይላል። የአፉ እስትንፋስ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ባህር የሚከፍል አማኞችን የሚያሻግር ነው። ዛሬም ከፊት ለፊታችን የተንጣለለውን ባህር የሚከፍልልን፣ እማናልፈው የሚመስለንን ቀን የሚያሳልፈን እግዚአብሔር መንፈስ ቅዱስ ነው። ይሄ ታላቅ ኃይል ለደቀ መዛሙርቱ ያስፈልጋቸው ነበረ። ደቀ መዛሙርቱ ከፍርሃት የተነሳ በር ዘግተው ተቀምጠው ነበረ። ፍርሃታቸውን ጌታ ስለተረዳ በር በማንኳኳት ልባቸውን ሊያቀልጥ አልፈለገም። ስለዚህ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ያላቸው ኃይሉን ለመግለጥ ብቻ አይደለም፣ ድካማቸውንም ፍርሃታቸውንም ስለተረዳ ነው። ደቀ መዛሙርቱ ከቤት የመውጣት ኃይል እንኳ አጥተው ነበረ። እንዴት ዓለምን ሁሉ በወንጌል እርፈ መስቀል ያርሱታል? ያለ ኃይል በርን ከፍቶ መውጣት አይቻልም። ያለ ኃይል መሰማራት አይቻልም። ያለ ኃይል ማገልገል አይቻልም። ያለ ኃይል ዓለምን መውረስ አይቻልም። ስለዚህ እግዚአብሔር መንፈስ ቅዱስ የደቀ መዛሙርቱን ሕይወት ከለወጠ በኋላ በእነርሱ ዓለምን ይለውጣል። ደቀ መዛሙርቱ ኃይላቸው የከዳቸው የመጀመሪያው በጠላት ጭካኔ ነው። ህብስት አበርክቶ የመገበ ክርስቶስ፣ ድዌዎችን ሐኪም ቤት ሳይከፍት መድኃኒት ሳያዝ የፈወሰ ክርስቶስ፣ ሙታንንና ለአዛርን ያስነሳ ክርስቶስ በጭከና ሞት በተፈረደበት ጊዜ ደቀ መዛሙርቱ ይህንን ዓለምና ስርዓቱን የፍትሁን አካሄድ ፍጹም ፈሩ። የደቀ መዛሙርቱ ሁለተኛው ፍርሃት የወዳጅ ክዳት ነበረ። ኃይላቸው የከዳቸው ወዳጅ ሲከዳ ባዩ ጊዜ ይሁዳ ሰያጤ እግዚ ጌታን ሻጭ ሆኖ በመጣ ጊዜ ነው። ዛሬም ኃይላችን ከሚከዳን
ኃይላችንን ከሚሰርቅ ነገር አንዱ የወዳጅ ክዳት ነው። ምንዋደድ ይመስለን ነበር፣ ለካ እንዋደድም ነበር። ምንቀራረብ ይመስለን ነበረ፣ ነገር ግን በመሃላችን ለካ ተራራ ነበረ የሚል ሐሳብ ኃይልን እየቀነሰ ይመጣል። ደቀ መዛሙርቱ ኃይላቸውን የበላው ሶስተኛው ነገር በራስ ማፈር ነው። ጴጥሮስ በራሱ አፍሮ ነበረ። አልከዳህም ብሎ 3 ጊዜ ፎክሮ 3 ጊዜ ካደው። በራስ ማፈር ኃይልን ይነሳል። ስለዚህ ኃይል ለደቀ መዛሙርቱ ያስፈልግ ነበረ። ይችን ጨካኝ ዓለም ሕፃናትን ዘግናኝ በሆኑ የጦር መሳሪያ የምትጨርስ ዓለም፣ ብዙ ወዳጆች ወዳጅነታቸው ቅብ ወዳጅነት በሆነበት ዓለም እግዚአብሔር የሚወደውን ነገር እየፈለግን ነገር ግን የማይወደውን የሚሰራ ሥጋ፣ ለሕሊናም ለቃሉም የማይታዘዝ ማንነት ይዘን በራሳችን እያፈርን የምንኖር ነን። የመንፈስ ቅዱስ ኃይል ግን ከዚህ ሁሉ ነፃ ያወጣናል። ኃይልን እስክትለብሱ። ኃይልን መልበስ ምን ማለት ነው? ወታደራዊ ቁመናን የሚያሳይ ነው። ወታደር ከላይ የራስ ቁር ይደፋል። ጋሻ ጋርዶ ፊቱንና ልቡን ከጠላት ጦር ይጠብቃል። ከደረቱ ጀምሮ እስከ ጉልበቱ ድረስ ደግሞ ይታጠቃል። ከጉልበቱ አንስቶ እስከ እግሩ ድረስ ደግሞ ገንባሌውን ያደርጋል። ጥሩሩ ደረቱን ይጠብቅለታል፣ ጉልበቱን ይጠብቅለታል። ገንባሌው፣ ጫማው እግሩን ይጠብቅለታል። ወታደር የመከላከያና የማጥቂያ ኃይል ለብሶ የሚኖር ነው። ይህንን ዓለም እንደ ቱሪስት ለመቀበል ካሰብን ሕይወት ለኛ ከባድ ነው። ይህንን ዓለም በድል የምንወጣው በወታደር ቅርጽ ስንኖር ነው። ሕይወት ጦር ሜዳ እንጂ ኳስ ሜዳ አይደለችም። ኃይልን እስክትለብሱ በራሳችሁ በጥበባችሁ በነገሌ ፍልስፍና ሕይወትን ማሸነፍ አትችሉም። አገልግሎትን መዝለቅ አትችሉም። እንደነገሌ ለብሳችሁ እንደነገሌ የሕይወት ፍልስፍናን ተከትላችሁ እንደነገሌ እያወራችሁ የነገሌን ስታይል እየተከተላችሁ የነገሌን ዘፈን እያቀነቀናችሁ ሕይወትን ማሸነፍ አትችሉም። ኃይልን መልበስ ያስፈልጋል። ኃይልን ለመልበስ ምን ያስፈልገናል? አንደኛ ተስፋ ማድረግ። ተስፋ ማድረግ። እግዚአብሔር የተስፋ አምላክ ነው። የተስፋ መገኛውም ፍጻሜውም እግዚአብሔር ነው። አንዲት በዓለም ላይ የታወቀች ስመጥር የሆነች ሴት ምን አለች? እግዚአብሔር እስካልሞተ ድረስ እኔ ተስፋ አልቆርጥም አለች። እግዚአብሔር ሕያው ነው፣ ተስፋዬም ሕያው ነው ማለቷ ነው። ተስፋ እግዚአብሔር ነው። ተስፋ ቀኑ፣ ተስፋ ሁኔታው፣ ተስፋ የሚመሩን፣ ተስፋ የገዛ አካላችን፣ ተስፋ ቃል የገቡልን አይደሉም። ተስፋ እግዚአብሔር ነው። ተስፋችሁን እግዚአብሔር ላይ አድርጉ። እግዚአብሔርን ተስፋ የሚያደርጉ አያፍሩም ተብሎ ተጽፏል። በሕይወታችን ውስጥ ብዙ ቃል የገቡልን ተስፋ የሰጡን ሰዎች የራሳችንን ሙከራ እንኳን እንዳንፈጽም አድርገውናል። የብዙ ሰው ዘመን የተበላው ሥጋ ለባሽን ተስፋ አድርጎ ነው።
ሰው እንደኛ ተስፈኛ ነው። ሰውን ተስፋ ማድረግ አይገባንም። የበረከታችን አድራሻ እግዚአብሔር ነው። ሰው ቢሰጠን በትንሽ እጁ ሰፍሮ ነው። የልኩን ያህል ነው፣ የልቡን ያህል ነው። እግዚአብሔር ሲሰጠን ግን በሰፊ እጁ አትረፍርፎ ነው። ኃይልን ለመልበስ ተስፋ ማድረግ ያስፈልጋል። በእውነት ከዛሬ ይልቅ ነገ ተስፋ አላት። ከዛሬ ይልቅ ነገ የተሻለች ናት። ነገ ክርስቶስ ይመጣል። የመንግሥተ ሰማያት ደጃፍ ይከፈታል። በገነት ያሉ ነፍሳት እንኳ አይበቃችሁም ተብለው ወደ መንግሥተ ሰማያት ይዘዋወራሉ። ከክብር ወደ ክብር የምንሻገርበት ቀን ከፊት ለፊታችን ነው። ኃይልን ለመልበስ ሁለተኛ ከላይ መጠበቅ ያስፈልጋል። እናንተ ግን ከላይ ኃይልን እስክትለብሱ ይላል። ከላይ ብዙ ሰው ከጎኑ ነው የሚጠብቀው። አንዳንዱ ደግሞ ከበታቹ ነው የሚጠብቀው። ልጄ አድጎ እንዲህ ያደርግልኛል እያለ ቁልቁል የሚጠብቅ ያልታደለ ሰው አለ። ልጅህ ራሱን ከቻለም ትልቅ ነገር ነው። አንዳንዱ ከጎኑ ከኩያው ነው የሚጠብቀው። ከላይ መጠበቅ የምንከጅለው ከፖለቲካ ነው፣ ከስርዓቶች ነው፣ ከርዕዮተ ዓለሞች ነው፣ ከባለጠጎች ነው፣ ከባለስልጣናት ነው፣ ከምሁራን ነው። ከላይ ጠብቁ። ከላይ የሚጠብቅ አያፍርም። በኤርምያስ 17 ቁጥር 5 እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው ርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምም በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። ልብ አድርጉ። ብናገኝ እንኳን የእርግማን እንጀራ ነው ከፍጡር የምንጠብቀው ነገር። በወልድ ማመናችን በረከት የሆነው ሊታመን የሚገባው እርሱ ስለሆነ ነው። በሰው የሚታመን አባቴ እያለልኝ እናቴ እያለችልኝ እገሌ ባለስልጣን እያለ የኔ ጎሳ መሪ እያለ እንዲህ ብሎ በሥጋ ለባሽ የሚታመን በእግዚአብሔር ፊት እርጉም ነው ተብሏል። እግዚአብሔር እርጉም ነው ሲል ወገኖቼ ቀላል እንዳይመስላችሁ፣ ከባድ ነገር ነው። በእግዚአብሔር እንዳትረገሙ ትፈልጋላችሁ? ዓይናችሁን ከሰው ላይ አንሱ። አንዳንዱ ውጭ ሀገር ያለ ሰው ነው ተስፋ እያደረገ ያለው። የሚጠብቀው አሜሪካ፣ አውሮፓ ካለው ሰው ነው። ከላይ የሚጠብቅ ኃይሉን ያድሳል። ከጎንና ከታች የሚጠብቅ ግን ኃይሉ እንደዛለ ይኖራል። ከላይ መጠበቅ ከሌለ እምነት አስፈላጊ አይደለም። ማመን አስፈላጊ የሆነው ከላይ የማያሳቅቅ ስጦታ ስላለ ነው። የእግዚአብሔር ስጦታ የማያሳቅቅ ልመልስ ብድር ልመልስ ብሎ የማያሳስብ ነው። ሶስተኛ ኃይልን ለመልበስ በስፍራ መጽናት። በኢየሩሳሌም ከተማ ቆዩ አለ። ኃይልን ለመልበስ በስፍራ መጽናት ያስፈልጋል። ብዙዎች በጭንቀት ያልፋሉ፣ በፍርሃት ያልፋሉ፣ በጥርጣሬ ያልፋሉ። ኃይል ለማግኘት ከሃይማኖት ሃይማኖት፣ ከቤተ ክርስቲያን ቤተ ክርስቲያን፣ ከመምህር መምህር ሲቀያይሩ ይኖራሉ።
አንዳንዶች እንደውም የሚያስጮህ ሰው ፍለጋ ይዞራሉ። አጥማቂ ነኝ፣ ፈዋሽ ነኝ የሚል የሚያስጮኋቸው ሰው ይፈልጋሉ። ጋኔን አለብኝ ብለው ሁሉም ያምኗሉ። በስፍራ መጽናት ኃይልን ለመልበስ ወሳኝ ነው ወገኖቼ። አንድ የገዳም አባባል አለ፣ በእግር የገባ ጋኔን አይድንም ይላሉ። አንድ ጊዜ በዓቱን መኖሪያውን ገዳሙን የለቀቀ መነኩሴ ዘመኑን በሙሉ ሲንከራተት ነው የሚኖረው። የሃይማኖት ፍልሰት ያደረገ ሰው ሳይረጋ ዘመኑ ያበቃል። በስፍራ መጽናት፣ በሃይማኖት መጽናት እጅግ ያስፈልጋል። ይሄ ትውልድ ሃይማኖትን መቀየር ቀላል የህይወት ዘይቤን የሆነለት ወጥ ቀማሽ ትውልድን የያዝነው። አዲስ ምግብ ቤት እንደሚቀመስ አዲስ ሃይማኖት የሚቀምስ ያልታደለ ትውልድን የያዝነው። የሚጸልይ ይመስላል፣ ጸሎቱ ወደ ትክክለኛ አምላክ አይደለም። በተበረዘ ትምህርት የሚቀርብ ጸሎት፣ በኑፋቄ ውስጥ ሆኖ የሚቀርብ ጸሎት ቅድመ እግዚአብሔር አይደርስም። የስህተት ትምህርት ማለት የእግዚአብሔርን መልክ የሚያጠፋ ማለት ነው። በስፍራ መጽናት ቢገላችሁም ቢያድናችሁም በሃይማኖታችሁ ጽኑ። አራተኛ ኃይል ለመልበስ መመስከር። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ስለ እግዚአብሔር መመስከር ኃይል ይሰጣል። በክርስትናችን የምንበረታው ራስን በማሟሟቅ አይደለም። ሌላውን ለማበርታት ሌላውን ለማዳን ስንሞክር በውጤቱ ራሳችንን በርትተን እናገኘዋለን። ማስተማር መማር ነው። ማበርታት መበርታት ነው። መመስከር እውነትን ለራስ መድገም ነው። ኃይል ለመልበስ መመስከር ያስፈልጋል። አምስተኛ በህብረት መሆን። የሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበረ ይላል። ኃይልን እስኪለብሱ ድረስ በህብረት ነበሩ። ህብረት ማለት በአንድ ቤት ውስጥ መቀመጥ አይደለም፣ በአንድ ልብ መቀመጥ ነው። የህብረት ትርጉሙ አንድ ሐሳብ መሆን ነው። ብዙዎች በአንድ ቤተ ክርስቲያን አሉ፣ በአንድ ማህበር አሉ፣ በአንድ ትዳር አሉ፣ በአንድ ሐሳብ ግን የሉ። እግዚአብሔር የሚገኝበት ጣቢያው አንድ ሐሳብ ነው። ዛሬ በሐሳብ ተለያይተናል። ልብ አድርጉ። በዚህ ኃይልን ለመልበስ በሚጠባበቀው ጉባኤ የኢየሱስ እናት ማርያም ነበረች ነው የሚለው። እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስ ወደ አንቺ ይመጣል ተብላለች። መንፈስ ቅዱስ በእርሷ ላይ አለ። ነገር ግን መንፈስ ቅዱስን ኃይሉን ከሚጠባበቁት ጋር በትህትና አብራ ነበረች። ጸጋ የሞላብሽ ሆይ ተብሏል። እንደ እመቤታችን ቅድስት ድንግል ማርያም ጸጋ በሙላት የተሰጠው ፍጡር የለም። ነገር ግን ጥቂት ጸጋን የሚጠብቁ ሐዋርያት መካከል እመቤታችን ነበረች። መንፈስ ቅዱስ በውስጣችን ሲኖር ትሑት እንሆናለን። ከሚያንሱን ጋር ለመጸለይ ፈቃደኛ እንሆናለን። ስድስተኛ ኃይልን ለመልበስ የጌታን መምጣት ማሰብ። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ደግሞም የገሊላ ሰዎች ሆይ
ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ኃይልን ለመልበስ ጌታ ይመጣልን ማሰብ አለብን። ሕፃን ልጅ የሰፈሩ ሕፃን ሁሉ አድሞ ሲደበድበው እያለቀሰ ቆይ እናቴ ትምጣ ነው የሚለው፣ ቆይ አባቴ ይምጣ ነው የሚለው። እያለቀስን ልበ ሙሉ ምን ሆነው የጌታን መምጣት ስናስብ ነው። ለጠላቶቻችን በቀል ይከፍላቸዋል፣ ለእኛ ደግሞ በናቀን ዓለም ፊት ክብር ያወርሰናል። የጌታን መምጣት ማሰብ። ከፍቷችኋል፣ ደክሟችኋል፣ ዓለም አስመርሯችኋል፣ ጌታ ይመጣል። ይልቁንም ክርስቲያን ማራናታ ጌታ ሆይ ቶሎና ብሎ የሚጸልይ መሆን አለበት። ትምጻ መንግሥት ከመንግሥት ትምጣ እያልን መጸለይ አለብን። እኛ ትንሽ መከራው ጋብ ሲል ጌታ ሆይ ትንሽ ዘግይ እንለዋለን። መከራው ሲፋፋም ደግሞ ቶሎና እንለዋለን። ለእኛም ለልጆቻችንም ከምንመኘው በላይ የምንካሰው በጌታ መምጣት ነው። የጌታ መምጣት የጠየቅነው ብቻ አይደለም፣ ያልጠየቅነውም ጥያቄ የሚመለስበት ነው። ክብር ምስጋና ለእርሱ ይሁን። ሰባተኛ ኃይልን ለመልበስ በጸሎት መትጋት። ለጸሎትም ይተጉ ነበር ነው የሚለው። ዛሬ በቤተ ክርስቲያን ቁጭ ብለው የሚያድሩ አሉ። በየማህበራቱ ቁጭ ብለው የሚያነጉ አሉ። ለምን? ለመክሰስ። ለምን? ወንድምን ጠልፎ ለመጣል። ለምን? የአንዱን አገልጋይ ስም ለመበከል፣ ከህዝብ ሕሊና ለማውጣት። የተጋነው ለምንድን ነው? ለጸሎት ነው። ዘርን ከዘር ጎሳን ከጎሳ ለማፋጀት ነው የተጋነው። ዋጋ የሚያሰጠን ትጋቱ አይደለም፣ የተጋንበት ነገር ነው። እንደውም የጨለማ ልጆች የተጉትን ያህል የብርሃን ልጆች እየተጉ አይደለም። ለማለያየት የሚተጉትን ያህል አንድ አድራጊዎች እየተጉ አይደለም። ስምንተኛ ኃይል ለመልበስ መሪን መከተል። የሐዋርያት ሥራ ምዕራፍ 1 ቁጥር 15። በዚህም ወራት ጴጥሮስ 120 በሚያህሉ ሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ እንዲህ አለ ይላል። ጴጥሮስ ሊቀ ሐዋርያት ሆነ፣ መሪ ሆነ። ኃይል ለመልበስ መሪን መከተል ያስፈልጋል። ሁላችንም መሪ ልንሆን አንችልም። ሁላችንም አስተማሪ ልንሆን አንችልም። በክርስቲያን ዓለም ሁሉ ምስክር መሆን ይችላል። ሁሉ አስተማሪ መሆን ግን አይችልም። ሁሉ አስተማሪ ሲሆን የሚመጣውን ዕዳ ሐዋርያው ያዕቆብ ነግሮናል። ዘጠነኛ ኃይልን ለመልበስ የከዳተኞችን ፍጻሜ ማጥናት። በዚሁ በሐዋርያት ሥራ ላይ ይሁዳ ታንቆ ሞተ ነው የሚለው። ከዳተኛ ሰው፣ ያለ ክርስቶስ ገንዘብ የሰበሰበ ሰው መጨረሻው የገንዘቡ መጨረሻ መታነቂያ ገመድ መግዛት ነው። ከዳተኞች በዘመናት ሁሉ ተነስተዋል። አወዳደቃቸው የኋሊት ነው። ለክርስቶስ ጀርባውን ሰጥቶ ብርሃን ያገኘ የለም። ኃይልን ለመልበስ ለመበርታት የከዳተኞችን ዋጋ ማሰብ ይገባል። በብሉይ ኪዳን እነ ጊያዝ ከርተው ነበረ፣ ለምጽ ወጣባቸው። እነ ዳታንና አቤሮን መሬት ተከፍታ ዋጠቻቸው። እስራኤል ቢያጉረመርሙ የበረሃው አሸዋ ቀብሮ አስቀራቸው። ሙሴ ለእግዚአብሔር ክብርን ባይሰጥ 40 ዓመት የደከመለትን አገልግሎት ሳያየው ቀረ። አስረኛ ኃይልን ለመልበስ የወደቁትን ሳይሆን የጸኑትን ማሰብ። ሐዋርያት መንፈስ ቅዱስን በሚጠባበቁበት ሰዓት ስለ ይሁዳ አነሱና እንግዲህ እሱ በራሱ መንገድ ሂዷል፣ አሁን የጸኑትን እናስብ አለ። ወገኖቼ
የወደቁትን የምናስብ ከሆነ ከሃይማኖት የወጡትን የምናስብ ከሆነ እየደከምን እንመጣለን። የጸኑትን ማሰብ አለብን። 11ኛ ከሁለት መልካም አንዱን መምረጥ አለብን። በይሁዳ ፈንታ ሐዋርያ ለመሾም ፈለጉ። ማትያስ የሚባል መልካም፣ ዮሴፍ የሚባል መልካም ቀረቡ። ከሁለት መልካም አንዱን መረጡ። ክርስቲያን ከክፉና ከደግ ለመምረጥ ዕጣ አያወጣም። ፈቃደ እግዚአብሔርን አይጠይቅም። ከመልካም የተሻለውን መልካም ለመምረጥ፣ ከምድራዊ ሀብት ሰማያዊውን ሀብት ለመምረጥ ከመልካም የተሻለውን መልካም ክርስቲያን ይመርጣል። ያን ጊዜ ኃይል ያገኛል። 12ኛ መስፈርታችን ጌታ መሆኑን ማረጋገጥ። በይሁዳ ፈንታ ሐዋርያ ለመምረጥ በተሰበሰቡ ጊዜ በዮሐንስ አገልግሎት፣ በጌታ አገልግሎት የነበሩ እነማን ናቸው አሉ? አብረው የገቡ የወጡ። መስፈርታችን ጌታ መሆን አለበት። ትዳር ስንይዝ፣ ጓደኛ ስንይዝ መስፈርታችን ክርስቶስ መሆን አለበት። ያን ጊዜ ኃይል እንለብሳለን። 13ኛ ፈቃደ እግዚአብሔርን ማክበር። ሐዋርያት ከሁለት መልካም መምረጥ ቢያቅታቸው ጸለዩና ዕጣ ወጡ። ዕጣው በማትያስ ላይ ወደቀ። ያን ጊዜ 12ኛ ሐዋርያ አድርገው ጻፉት፣ ተቀበሉት። ፈቃደ እግዚአብሔርን አከበሩ። በሕይወታችን ፈቃደ እግዚአብሔርን ማክበር አለበት። ሕይወታችን ፈቃደ እግዚአብሔርን ማክበር አለበት። የእግዚአብሔር ፈቃድ እገሌ ይዳን ከሆነ እሰየው፣ አይ ሰበስበዋለሁ ወደ እኔ ይምጣ ከሆነ እሰየው። በሚያድን በሚገድል እግዚአብሔር ማመን አለብን። ፈቃደ እግዚአብሔርን ማክበር አለብን። ከሚታየን የሚታየው ይበልጣል። ከእውቀታችን እውቀቱ ይበረታል። 14ኛ ኃይልን ለመልበስ ፈቃድ ይሁን ስንል ኃይል ነው የምናገኘው። እንደ ፈቃዱ ስንል ብርትት ነው የምንለው። 14ኛ የጎደለውን መሙላት። ይሁዳ እንዲያደረገ፣ ይሁዳ ጌታውን ሸጠ፣ ይህን ሁሉ ሲራገሙ መዋል ምንም ጥቅም የለውም። እገሌ ከዳ፣ እገሌ ሰረቀ፣ እገሌ ሸሸ፣ ምንም ጥቅም የለውም። በጎደለው ቦታ መሙላት እርሱ ኃይል እንድንለብስ ያደርጋል። እነ ጎልያ ያጎደሉ፣ እኔ ምን ሞላው? 15ኛ መታገስ። በኢየሩሳሌም ከተማ ቆዩ፣ እንዳትወጡ እኮ ነው። ታገሱ። ስንት ቀን? 10 ቀን። 10 ቀን በመጽሐፍ ቅዱስ ጥልቅ ትርጉም ነው ያለው። ራእይ 2 ላይ ስናይ 10 ቀንም መከራ ትቀበላላችሁ ይላል። 10 ቀን የትዕግስት መለኪያ ነው። መታገስ። ብዙ ነገሮች በምድር ላይ ያጸጽታሉ፣ መታገስ አያጸጽትም። የትዕግስት ዋጋ ከፋይ ራሱ መድኃኔ ዓለም ክርስቶስ ነው። እግዚአብሔር የሚገኝበት አውድ ትዕግስት ነው። ትዕግስት ማለት የኔ ጊዜ ሲያበቃ የእግዚአብሔር ጊዜ ሲጀምር ማለት ነው። ትዕግስት ማለት የኔ ኃይል ሲሟጠጥ የእግዚአብሔር ኃይል ስራ ሲጀምር ማለት ነው። ኃይልን ለመልበስ እነዚህን 15 ነገሮች ደቀ መዛሙርቱ አደረጉ። በበዓለ ሃምሳ በምናከብረው በበዓለ ሰዊት፣ በእሸት በዓል፣ በበዓለ ሃምሳ፣ በበዓለ መንፈስ ቅዱስ በሐዋርያት ላይ ወረደ። ያን ጊዜ ምን ሆነ? የመጀመሪያ ከፍርሃት ዳኑ። ከቤት ለመውጣት ፀሐይ ለማየት የፈሩ አሁን አደባባይ ቆሙና ጴጥሮስ ለ3000 ሕዝብ ፊት ወንጌል ሰበከ፣ አሳመነ። እንደገና በ5000 ሰው ፊት 5000 ጨመረ።
የለበሱት ኃይል ፍርሃትን አራቀላቸው። ሁለተኛ ሰውን በቋንቋው አናገሩ። በቋንቋው ግሪክ ለሚናገረው በግሪክኛ፣ አራማይክ ለሚፈልገው በአራማይክ፣ አረብ ለሚፈልግ በአረብኛ አናገሩ። የእግዚአብሔር ኃይል በውስጣችን ሲሆን ሰውን በቋንቋው እናናገረዋለን። በሚገባው ቋንቋ የሰማይን ምስጢር እናብራራለታለን። ይሄ ኃይል ይፈልጋል። ሶስተኛ መመስከር ነው። መዳን በእኔ ብቻ ይቅር፣ ለእኔ የወጣ ፀሐይ ለወገን የሚውጣ ማለት እርሱ ምስክርነት ነው። ምስክርነት ታላቅ ፍቅር ነው። ምስክርነት የእግዚአብሔርን ውለታ የእግዚአብሔርን ሥራ አንቆ አለማስቀረት ነው። ምስክርነት ረክቶ ማርካት ነው። ኃይልን እስክትለብሱ እግዚአብሔር መንፈስ ቅዱስ ኃይልን ያልብሰን። አቤቱ ጌታችን እናመሰግንሃለን። ጥንት የነበርክ ዛሬም ያለህ ለዘላለምም የምትኖር ብሩክ የዓለም ተስፋ ከፍ ከፍ እናደርግሃለን። በደከምንበት ነገር ሁሉ ያንተ ብርታት ከኛ ጋር እንዲሆን ኃይልን ለብሰን ደግሞ ዓለምን ላንተ መማረክ እንድንችል፣ ስጋችንን መግዛት እንድንችል፣ ጣዕመ ዓለምን መናቅ እንድንችል፣ ለሰማዕትነት ዝግጁ መሆን እንድንችል፣ ፍርሃትን ማሸነፍ፣ ሐሰትን ሐሰት ነው ለማለት አቅም እንድናገኝ ዛሬ የመንፈስህን ኃይል በእውነት እንማልዳለን። በምድሪቱ ላይ የሰለጠነ ደም የሚያፈስ ሰውን የሚያግት የሚያስጨንቅ ክቡር ሰውን አራዊት የሚያደርግ ሰውን ሰው በላ የሚያደርግ ክፉ መንፈስ ሁሉ ከምድሪቱ እንዲነሳልን፣ ዘረኝነትን እምቢ የምንልበት፣ ጥላቻን እምቢ የምንልበት፣ ፍቅረ ነዋይን እምቢ የምንልበት፣ ፍርሃትን እምቢ የምንልበት፣ ጣዕመ ዓለምን እምቢ የምንልበት፣ የዘመኑን ስልትና ብልሃት እምቢ የምንልበት ኃይል ከሰማይ እንዲለቀቅልን እንጸልያለን። ሰላማዊ ዘመን እዘዝልን። አገሩን ከጥፋት ሕዝቡን ከመከራ ሰውርልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።